እፎይ እንደነገራችሁ ምንድነው በእስልምና ቁርአን ፍጡር አይደለም የሚል ሐሳብ አለ። ቁርአን ፍጡር አይደለም፣ ቁርአን የአላህ ዘላለማዊ ቃሉ ነው፣ ቁርአን የአላህ ባህሪ ነው ብለው ሙስሊሞች ያምናሉ። ከአላህ ባህሪያት መካከል ደግሞ ልክ እንደነዚህ አይነት አናቅስቶች አሉ። እንደዚህ አይነት አንቀጾች ሰዎች እንዲድኑ የማይወድ ሰዎች የዘላለም ህይወት እንዲያገኙ የማይፈልግ አምላክ መሆኑን የሚናገሩ እጅግ በጣም ብዙ አንቀጾች አሉ። ምንድነው በክርስትናና በእስልምና ያለው ዋና ልዩነት ይሄ ነው። በእስልምናና በክርስትና መካከል ያለው ትልቁ ልዩነት የመዳንና ያለመዳን የዘላለም ህይወትና የዘላለም ቅጣት ልዩነት ነው። ይሄው በሙስሊሞች እንግዲህ ይሄ ቁርአን እንደምትመለከቱት ምን ይላል? ሰዎች አላህ የሚያዘገያቸው እንደው መቆየታቸው ለነሱ ለህይወታቸው ጥሩ ነው ብለው እንደው እንደዛ ብላችሁ አታስቡ። እኔ እናንተን ማዘገያችሁ በኃጢአት ላይ ኃጢአት ጨምራችሁ ነው እንድትጨምሩ ነው። ከዛ በኋላ ደግሞ የዘላለም አዋራጅና ቅጣት ስቃይ ታገኛላችሁ እያለ ሙስሊሞች ላይ እንደዚህ ይሳለቅባቸዋል ማለት ነው። ለዚህ ነው አላህ እውነተኛ አምላክ አይደለም፣ ነቢያቶች እንደዚህ አይነት አምላክ አልሰበኩም የምንለው በምክንያት ነው። ለምን? እውነተኛ አምላክ የፍቅር አምላክ ነው። ለህዝቡ ያስባል። ፍቅሩን ለክፎች እንኳን ሳይቀር ሳይሰስት የሚሰጥ ሰዎች ከኃጢአታቸው ተመልሰው በመልካም ምግባር እየተመላለሱ የዘላለም ህይወትን እንዲያገኙ ደጋግሞ የሚጠይቅ አምላክ እንደሆነ በመጽሐፍ ቅዱስ እናያለን። ለምሳሌ ትንቢተ ኢሳይያስ ምዕራፍ 65 ቁጥር 2 እንኳን ምን ይላል? መልካም ባልሆነ መንገድ ሐሳባቸውን እየተከተሉ ወደሚሄዱ ወደ አመፀኛ ህዝብ ቀኑን ሙሉ እጆቼን ዘረጋሁ ብሎ እግዚአብሔር አምላክ ይናገራል። ኢቭን ኃጢአት እንኳን ለሚሰሩ ሰዎች ቀኑን ሙሉ ፊቱን ወደ እነሱ አዙሮ እግዚአብሔር አምላክ ሰዎች ከኃጢአት ተመልሰው የዘላለም ህይወት እንዲያገኙ ከበደል ተመልሰው ህይወትን እንዲያገኙ የሚማፀን የሚጠይቅ አምላክ ነው። ፍርዱን አዘግይቶ ቅጣቱን አዘግይቶ እውነተኛ ህይወት የዘላለም ህይወት ለመስጠት የሚፈልግ የእግዚአብሔር አምላክ ብቻ ነው። ይሄ የቁርአኑ አምላክ አይደለም። እኛ መጽሐፍ ቅዱስ ያለው አምላክ የቁርአኑ አምላክ አይደለም። ቁርአን ውስጥ ያለው አምላክ የክርስቲያኖች ህያው አምላክ አይደለም። ምክንያቱም እንደዚህ ለባህሪው የማይስማማ ሰዎች ኃጢአት እንዲሰሩ የሚፈልግ አምላክ ስላልሆነ ማለት ነው። ስለዚህ እውነተኛ አምላክ ሰዎችን በምን ላድን ይላል። የቁርአኑ አምላክ ደግሞ ሰዎችን በምን ኃጢአት ጨምሬ ገሃነም ላስገባቸው ብሎ የሚጋጋጥ የሚፈልግ አምላክ እንደሆነ በዚች አንቀጽ ላይ እንኳን ብቻ ማየት እንችላለን። ባይዞ ይሄ በጣም ከነገረ ድህነት ጋር ይገናኛል። ሙስሊሞች ስፔሻሊ የዘላለም ህይወታችሁን ዋስትና አለ ወይ ጥያቄ ውስጥ የሚከት ነው። የገነትና ገሃነምን የሚመለከት ነው። ስለዚህ ከዛ አንጻር እንደዚህ አይነት